እውነት ለመናገር ደብረ ታቦርን በዚህ ቀን እንደማየት ደስታ የለም። ጥምቀት ሲሸኝ እዚህ መሆን፣ በአይን የፈረስ ጭራ መከተል፣ ቀልብ በጉግስ ሲጠፋ መደነቅ፣ ነፍስ በአጅባር ሜዳ ድምቀት ስትሸነፍ መመሰጥ። የሰይፈ አርድ ሙሽራ ሰርጓ ነው። ታቦር ተራራ ከልልታው ብዛት ዛሬ ከጉም ፈክቷል። ጉና ድረስ የጎነ ሆታ ይሰማኛል። ፈረሰኛውን ሰማዕት ያጅባል። ጥምቀትን ለመሸኘት መጥቻለሁ፣ ጥርንም እሸኘዋለሁ። መርቆሬዎስ ነግሶ ጥር የለም። እነሆ ጥር 25 በደብረ ታቦር ጎንደር። ሁላችንም ቦታ እንያዝ። እጅግ በጣም ከፍተኛ ድባብና ድምቀት ያለበት ይህ በዓል ዛሬ በደመቀ ስነ ስርዓት በደብረ ታቦር ከተማ በልዩ መንገድ እየተከበረ ነው ያለው። ደብረ ታቦር አድጋለች። የፋርጥ አድማስ ሞገስ ለብሷል። 2700 ሜትር ከባህር ወለል በላይ ከፍታ ላይ የተዘረጋችው ከተማ የስሟ መጠሪያ ከሆነው ተራራ ላይ ቆመው ከተመለከቷት እንደ ሸለቆ እግር ስር ትዘረጋለች። ከጣና ሐይቅ ሰሜናዊ አቅጣጫ ነኝ፣ 50 ኪሎ ሜትር ገደማ። አዲስ አበባ ከዚህ 667 ኪሎ ሜትር ትርቃለች። ለገናና ታሪካችን ከምትቀርበው መዲና ነኝ። ጁራ የቀድሞ ስሟ ነው። ለከተማዋ መጠሪያ ምክንያት የሆነው በውብ የተፈጥሮ ማማ ላይ ያረፈው ደብረ ታቦር ኢየሱስ ነው። አፄ ሰይፈ አርድ ኢየሱስን ተከሉ፣ ከተማዋን ከተሙ። በ1350 ገደማ የፋርጣ ምድር እምብርቷ ይህች ከተማ ጎጆ ወጣች። ከዚያን ጊዜ ጀምሮ የነገሥታቱን ቀልብ እንደገዛች የኖረች ባለ ታሪክ። ዘመነ መሳፍንት የአይኑ ብሌን ይህች ከተማ ነበረች። በትዝታ ሄድኩ። የልብነ ድንግል ዘመን ወደ ነበረችው ደብረ ታቦር፣ የራስ ጉግሳ ቆንጆ ወደ ነበረችው መዲና፣ የአሊ ጓንጉልን ልብ ወዳጠፋችው ቅርስ፣ የሴት አቦ ሸማኔ ንግርት የጦረኞች መዲና ወዳደረጋት የራስ ጉግሳ ከተማ። እልልታው አስተጋባ። ከጣና እንደሚመጣው አየር ካምባው ወደ አጅባር ሜዳ ፈሰሰ። የእቴጌ ጣይቱ ትውልድ ቀዬ፣ የዮሐንስ አራተኛ የክረምት ሙቀት፣ የቴክኖሎጂ ጥማት፣ የኢንዱስትሪ ናፍቆት ዘሯ ደብረ ታቦር። አጅባር ሜዳ ሰፊውና የተንጣለለው ሜዳ ነጠላ የለበሰ እስኪመስል በሰው ተሞላ። ጥር 25 አጅባር ሜዳ ታሪካዊ ነው። አንዳንድ ጥናቶች የአፄ ቴዎድሮስ ልጅ ልዑል ዓለማየሁ የተወለደበት እንደሆነ ይናገራሉ። የደጃዝማች አያሌው ጦር ከሰሜን መልስ በጌ ምድርን ሲረግጥ አርፎበታል። 3148 ሄክታር ስፋት ያላት ደብረ ታቦር ይህንን ሜዳ ጠብቃ የኖረችው ለዚህ ትውፊት ነው። በሰው ከተሸፈነው ሰፊ ሜዳ መካከል ገላጣ ሰፊ ስፍራ ክፍት ትቷል። እንደ ስኬታቸው የሚጮህላቸው ፈረስ ጋላቢዎች ፈረስ ጉግስ እየተጫወቱ ነው። ሁሌም የታቦታቱ ድንኳን ራቅ ብሎ ይጣላል። ፈረስ ጉግሱ ሳያልቅ ታቦታቱ ወደ መንበራቸው አያመሩ። ምዕመናኑ ከበው ብርቱን የጉግስ ሰው ለማየት በቁመት ይንጠራራሉ። የብርሃን ተራራዋ በብርሃን ደምቃለች። የፈረሰኛው ጨዋታ
ተአምር ሆኖብኛል። ብዙ ጊዜ ነበር፣ ብዙ ናፍቄያለሁ። ተገናኘን። እንዲህ ማየት የሚቻለው ደግሞ የዛሬ ዓመት ነው። መርቆሬዎስ ለመጣ ይህ ባህል የኖረ ነው። ፈረሰኛውን መርቆሬዎስ በፈረስ ጉግስ ማድመቅና ማክበር የሚለውን ይዞ የፋርጣ ሕዝብ ከጉና ወገብ ተነስቶ ማልዶ ከአጅባር ሜዳ ከቷል። ከመንገዱ እስከ አሪንጎ የዛሬው ቀን ትኩረት የመርቆሬዎስ ጥምቀትና የፈረስ ጉግስ ውበት ነው። የፈረስ ጉግሱ ጨዋታ ቀጠለ። ትናንት የመርቆሬዎስ ታቦት ወደ ጥምቀተ ባህር ወርዷል። የጥምቀት ድባብ ማብቂያ ከመግቢያው ይበልጥ እንደሚደምቅ አየው። ፋርጣ ድምቅ ብላለች። ደብረ ታቦር በነጠላቸው ንጣት ብርሃን የሆኑ እናቶች ስሟን መስለዋል። የጉግስ መጫወቻ ሜዳውን ከቦ የነበረው ሕዝብ አሁን ደግሞ የታቦታቱ ማደሪያ ድንኳኖችን ከበበ። ጥምቀትን እስከሚቀጥለው ዓመት የሚሸኙበት በመሆኑ ይሄ ቀን ለፋርጣዎች ልዩ ትርጉም አለው። ካህናቱ እንደ ፈረስ ጉግስ ተጫዋቾች አሁን የመታጀብ ተራ ደርሷቸዋል። እናቶች እልል እያሉ ከጥምቀተ ባህሩ ታቦታቱን አጅበው ወደ መንበሩ ለማስገባት ጉዞ ቀጠለ። ከዚህ በኋላ ጥምቀት የዛሬ ዓመት ነው። ብዙ ገበሬ እፎይ በሚልባት ወርሃ ጥር ደስታውን አጣጥሟል። ከርሞ መች ተመልሶ ይመጣ ይሆን እያልኩ አንቺ ደብረ ታቦር እንደምን ታድለሻል እላለሁ። አይቺ ፈርቻው ያጣባው ወደ ኋላ እንጂ አፈናቸው እና ካፈናችሁ ነገር ወደ ኋላው